የተከበራችሁ ከፌደራል ከክልል መንግስትን ወክላችሁ የመጣችሁ አመራሮችና ባለሙያዎች፣ የተከበራችሁ የወይዘሮ በላይነሽ ሞላ ቤተሰቦች፣ የበሊሻ ፋውንዴሽን የቦርድ አመራርና የቦርድ አባላት፣ እዚህ ከወጣው ያየኋችሁ የተከበራችሁ አርቲስቶቻችን፣ የካሜራና የኮሙኒኬሽን ባለሙያዎች፣ ከተለያዩ የአጋር ድርጅቶች የተወከላችሁ ይሄንን በዓል ለመታደም በክብር የተጋበዛችሁ ክቡራንና ክቡራት እንግዶቻችን እንኳን በደህና መጣችሁ። እኔም ዛሬ ትልቅ ስራ ይሰራበታል ብለን ተስፋ የምናደርግበት የበሊሻ ፋውንዴሽን የመመስረቻና የስራ መጀመሪያ ቀን ላይ ተገኝቼ ይህንን ንግግር ለማድረግ ስለተጋበዝኩ ክብር ይሰማኛል። ዛሬ ልናወራ የተሰበሰብነው ስለ ካንሰር ነው። እንግዲህ ብዙ ሳይንስ ለማውራት እዚህ ጋር አልቆምም። ካንሰር ምንድን ነው ብለን ሁላችንም ልንጠይቅ እንችላለን። ሁላችንም እናውቀዋለን። ያረዳድ ችግሮችም ይኖራሉ። እንግዲህ ካንሰር ሰውነታችን ውስጥ ያሉ ሴሎች ከሚገባው መጠን በላይ ሲበዙ ወይም ደግሞ ማደግ ከሚገባቸው መጠን በላይ ሲያድግ የሚከሰት የህመም አይነት ነው። ይሄ በመሆኑ የራሳችን ሴል ወይ ያለአግባብ በመብዛቱ ወይ ደግሞ ያለአግባብ በማደጉ የሚፈጠር ስለሆነ ሕክምናውን ከባድ ያደርገዋል። ምክንያቱም ባዕድ ነገር ሲገባ ባዕድ ነገርን እንዲሞት ለማድረግ መድኃኒቶች መስራት ወይም የተለያዩ ሕክምና ስራዎችን መስራት ከራስ ሴል ጋር ከሚገናኝ ነገሮችን ከማከም ጋር ትንሽ አስቸጋሪ ስለሆኑ ሕክምናው ይከብዳል። ስለዚህ ሕክምናው ከከበደ ምን ልል ነው? በደንብ መስራት ያለብን ቦታዎች ላይ እንድናተኩር ፈልጌ ነው ፎርማል ንግግር ትቼ ወደዚህ እየገባው ያለሁት። ስለዚህ ስለ ካንሰር ስናወራ ደግሞ በአሁኑ ጊዜ በጣም እየጨመረ ነው። ይህንን ድምፄን እንደው ዝቅ አድርጌ ባወራ ራሱ ደስ ይለኛል ከፍ ከማድረግ። በዓለም ላይ በአመት 19 ሚሊዮን አካባቢ አዳዲስ የካንሰር በሽተኞች ይገኛሉ። እኛ ሀገር ደግሞ 80 ሺህ አካባቢ ሰዎች በካንሰር በየአመቱ ይያዛሉ። የኛ ሀገሩ 80 ሺህ መያዙ ብቻ ሳይሆን በየአመቱ ወደ 53 ሺህ አካባቢ የሚሆኑት ደግሞ ህይወታቸው ያልፋል ወይም ይሞታሉ። ይሄ የሚሆነው ለምንድን ነው? 80 ሺህ እያገኘን 53 ሺህ የሚሞተው እንግዲህ የእውቀት ችግሮች ስላሉ ነው። የእውቀት ችግሮች ስል በሚያክሙ ሰዎች ወይም በሕክምና ባለሙያዎች ሳይሆን በህብረተሰቡ ውስጥ ያለ የግንዛቤ ችግር ስላለ ነው። ልክ አርቲስቶቹን ሳይ ዛሬ እሱን ነው ማውራት ያለብኝ ብዬ አሰብኩኝ። ካሜራ ሰዎችም እዚሁ ጋር ስላሉ ለህዝባችን መድረስ ያለበትን በዚህ ፋውንዴሽን ዕለት መነካት ስላለበት ነው። እንግዲህ ይህንን ስናወራ በዓለም በትልቁ ብዙ ሰዎች የሚያዙበት የሳምባ ካንሰር ነው። ከዛ ቀጥሎ የጡት ካንሰርና ከዛ ቀጥሎ ደግሞ የአንጀት ወይም የኮሎሬክታል ካንሰሮች ይበዛሉ። ወደኛ ሀገር ስናመጣ የሳምባው ካንሰር ትንሽ ቀነስ ይልና የጡት ካንሰሩ ይቀድማል። ከዛ ቀጥሎ ግን የአንጀት ካንሰሩ ቀጥሎ ይሄዳል። ስለዚህ እኛ የሳምባ ካንሰር የሚመጣው በተለያዩ ጭሶች ወይም በማጨስ ነው የሚመጣው። እኛ ጋር ትንሽ እሱ ቀነስ ያለ ስለሆነ በሌላው እንቀድማለን ማለት ነው። ያ ማለት ግን እኛ ጋር ችግር አይደለም አንሰራበትም ማለት አይደለም። ምነካካው እንዴት ምን ላይ እንሰራለን የሚለውን ጨምሬ ማውራት ስለፈለኩ ነው። እንግዲህ የካንሰር መነሻዎች ምንድን ናቸው የሚለውን ግንዛቤ ሊኖረን ይገባል። አንደኛ መቀየር የማንችለው እድሜያችን እየጨመረ በሄደ ቁጥር ለዚህ የመጋለጥ እድላችን ቶሎ ነው። ስለዚህ ሰው እድሜው እንዲጨምር እንጸልያለን። ሌላ ምንም አናረግም።
ሌላው በተፈጥሮ የሚመጡ ጄኔቲክ ፋክተር ሰውነታችን ውስጥ ባሉት ናቸው። እነዚህ ለኛ እዚህ ላለነው ሰዎች ብዙ ወሪ የሚያደርገን አይደለም። ያኛውን ለጸሎት ብቻ ወይም ደግሞ የሃይማኖት አባቶችን የምንሰጣቸው ነው። ትልቁ ችግር ሁላችንም ፎከስ ማድረግ ያለብን አንደኛው ሲጋራ ማጨስ ወይም ደግሞ የተለያዩ ጭሶች አንደኛ ለዚህ ካንሰር መብዛት ትልቁን ሚና የሚጫወቱ ናቸው። ሁለተኛው ጤናማ ያልሆኑ ምግቦች ወይም አመጋገቦች ሌላው ችግር ናቸው። ሌላው እንቅስቃሴ አለማድረግ ትልቁ ችግራችን ነው። አራተኛው አልኮል ነው። አምስተኛው ደግሞ የክላይሜት ቼንጆች ናቸው። እነዚህ ነገሮች ላይ አተኩረን መስራት የምንችል ግሩፕ ነን እዚህ ያለ ነው ማለት ነው። ስለዚህ ይሄንን ለመከላከል እንደ መንግስት ምን ተሰርቷል፣ ምን እየተደረገ ነው የሚለውን ከተናገርኩ በኋላ ምን ይቀጥላል የሚለውን ደግሞ ብናወራ ጥሩ ነው። እንግዲህ ጤና ሚኒስቴር እንደ ሚኒስቴር መስሪያ ቤት ከስሩ ያሉትን የክልል ጤና ቢሮዎችንና የሕክምና ቦታዎችን እንዲሁም ጤና ላይ የሚሰሩ አጋር ድርጅቶች ጋር በመተባበር የተለያዩ ጋይድ ላይኖችን፣ ስትራቴጂክ ዶክመንቶችን ከዛ ደግሞ እንዴት ይፈጸማሉ የሚሉ ስራዎች አሁን አብሶ በደንብ እየተሰራ ነው። ፖሊሲያችንም ውስጥ ብዙ ጊዜ ፕራይመሪ ሄልዝ ኬሩ ተጨማሪ አሁን ሁለተኛ ደረጃ፣ ሶስተኛ ደረጃ ህክምናዎችን እስከ ሜዲካል ቱሪዝም ድረስ በፖሊሲው ተከልሶ በደንብ እየተሰራ ይገኛል። ሌላው አክሰስ ቱ ትሪትመንት ወይም ደግሞ ህክምና የምናገኝባቸው ቦታዎች እንዲጨምሩ በደንብ እየተሰራ ነው። ለዛ ማሳያ የሚሆኑ ታስክ ሺፍቲንግ አሉ። ታስክ ሺፍቲንግ የምንላቸው ብዙ ጊዜ እነዚህ አይነት የካንሰር ህመሞች የሚታከሙት በሲኒየር በሆኑ ስፔሻሊስቶች ብቻ ወይም ደግሞ ትልልቅ በሆኑ የጤና ድርጅቶች ነበር። አሁን ግን እስከ ጤና ጣቢያዎች ድረስ በመውረድ እስከ ነርሶች፣ ጠቅላላ ሐኪሞች ወይም ደግሞ ሚድ ሌቭል ፕሮፌሽናል የምንላቸው ካንሰርን አይደንቲፋይ ማድረግ ከዛ ወደ ህክምና መላክ ከአቅም በላይ ሲሆን ከፍ ወዳለው ህክምና በመላክ ሰልጥነው እነዚህ ስራዎች እየተሰሩ ነው። በተጨማሪ የካንሰር መድኃኒቶች አገር ውስጥ ተመዝግበው እንዲገቡ ተደርጓል። ብዙ መድኃኒቶች በመንግስትም በኩል እየገቡ ናቸው። ከድሮ በላይ በጣም የካንሰር መድኃኒቶችን የማግኘት እድልም አለ። በተጨማሪ ስፔሻሊስት ባለሙያዎችን አሰልጥኖ መመደብ፣ ለነሱ ደሞዝ መክፈል ሌላው ትልቁ ስራ እየተሰራ ነው። እንዲሁም ከመድኃኒት ህክምና በተጨማሪ የጨረር ህክምናዎች አገር ውስጥ እንዲገቡ ተደርገው በጣም ውድ የሆኑ በዓለም ላይ ያሉ ደረጃዎችን የጠበቁ የጨረር ህክምናዎች ለጊዜው 4 ትልልቅ የጤና ድርጅቶች ላይ እየሰሩ ይገኛሉ። ከኢትዮጵያ ህዝብ ቁጥር ጋር ወይም በኢትዮጵያ ከሚያዘው የካንሰር ታማሚ ጋር ግን ሲታይ ምንም ማለት አይደለም። ከአገሪቱ አቅም ጋር ካለው ስልጣኔ ጋር ግን ትልቅ ስራ እየተሰራ ነው ብለን እናስባለን። ወደፊትም ይሄ ስራ ይቀጥላል። ሌላው እንግዲህ ብዙዎቻችን በደንብ የማናስተውለው ትልቁ የካንሰርና ተላላፊ ያልሆኑ በሽታዎች ችግር እንቅስቃሴ አለማድረግ፣ ሌላው የአየር ለውጦች ናቸው። ይሄንን ለመስራት መንግስት ምን እያደረገ ነው? ብዙ ጊዜ በትክክል ግንዛቤ ያልተሰጠባቸው እየተሰሩ ያሉ ስራዎችን ብናይ ለምሳሌ በመንግስት በጠቅላይ ሚኒስትሩ አነሳሽነት የኮሪደር ልማት እየተሰራ ነው። ብዙ ጊዜ ሰው የሚያየው ከተማን ማሳመር አድርጎ ነው። አንደኛው ትልቁ የጤና ኢኒሼቲቭ ነው። ኮሪደር ለማሳመር ከፈረሱ ቤቶች ለመኪና መሄጃ የተሰራ መንገድ ካለ ወይም ደግሞ ለሌላ ነገር ካለ እዚሁ መነጋገር እንችላለን። የተሰሩት መንገዶች በሙሉ የፈረሱት ቤቶች በሙሉ እግረኛ እንዲንቀሳቀስበት፣ ሳይክል እንዲነዳበትና የአካል እንቅስቃሴ እንዲሰራባቸው ነው የተሰሩት። እነዚህ ተላላፊ ያልሆኑ በሽታዎችን በማሰብና ካንሰሮችን በመቀነስ ነው። ሌላኛው አረንጓዴ ልማት ብለን የምናነሳው ክላይሜት ቼንጁን ኮንትሮል ለማድረግ ነው። የምንተነፍሰው አየር የሚመጣው ነገር ላይ ለመስራት መንግስት በቁርጠኝነት እየተሰራ ነው። በተጨማሪ ሁላችንም ለቅሶ ጭቅጭቅ የሚሆንብን ሁልጊዜ በነዳጅ የሚሰሩ መኪናዎች ከሀገር እንዲጠፉ የሚወጡ መመሪያዎች ናቸው። በኤሌክትሪክ የሚሰሩ መኪናዎች ሲመጡ የክላይሜት ቼንጅን የሚያመጣ ካንሰርን የሚያመጡ
ጭሶች የተለያዩ ጭሶችን የሚቀንሱ ናቸው። እነዚህ በጤናው በኩል በጣም ይበል የሚያሰኙ ስለሆኑ መንግስት እነዚህን ስራዎች እየሰራ ነው ያለው። ነገር ግን አሁንም በቂ አይደለም ብለን እኛ እየገፋን ነው። በሌላ በኩል አይ አይደለም ኢኮኖሚውን ይጎዳል የሚል ግፊቶች አሉ። ግን እነዚህ ስለ ካንሰር ስናወራ ተላላፊ ስላልሆኑ በሽታዎች መቀነስ ስናወራ አገር ግዴታ ወደዚህ መስመር መሄድ አለባትና በዚህ ጉዳይ የሁላችሁንም እገዛ ከኛ ጎን ቆማችሁ መንግስትንም ግፊት የማድረግ ስራው እንዲቀጥል እንድታግዙንም በዚሁ መልኩ እንጠይቃለን። እንግዲህ እነዚህን ካወራን እንዴት ነው የምንከላከለው? የኛ ድርሻ ምንድነው የሚለውን ማምጣት ነው። ካንሰር ኢትዮጵያ ውስጥ በአመት 83,000 አካባቢ የሚሆኑ ይያዛሉ። ከዛ ውስጥ ደግሞ 50,000 አካባቢ ይሞታሉ ብለን ካወራን ለምንድን ነው ይሄ የሚሆነው ብለን ማሰብ ነው። የካንሰሩ ህመም ጠንካራ ስለሆነ አይደለም። ወደኛ ሀገር ለሕክምና የሚመጡ የካንሰር ታማሚዎችን ካየን ደረጃ 3 ወይም ደረጃ 4 ከደረሱ በኋላ ነው። የካንሰር ህመሙ መታከም በጣም ከባድ የሆነበት ስቴጅ ላይ ነው የሚመጡት። ያ ማለት የግንዛቤ ችግር አለ ነው። ትልቁ እንግዲህ እዚህ ጋር እንደ አምባሳደር ሁላችሁንም የምንፈልገው በደንብ ደግሞ አርቲስቶቻችንን እያየን የምናወራው ብዙ ተሰሚ ስለሆናችሁ ካንሰር ከመጀመሪያው ጀምሮ ሰው ክትትል እንዲያደርግ ከዛ ደግሞ ሕክምናውን በጊዜ እንዲጀምር ትልቅ ግፊት ልታደርጉልን ይገባል ማለት ነው። ሌላኛው ጤናማ ያልሆኑ አመጋገብ ስርዓቶችን መከላከል ላይ ሁላችንም ትልቅ ስራ መስራት አለብን። እኛ ሀገር እንደ መታደል ይሁን እንዳለ መታደል ጮማ መቁረጥ፣ ጠጅ መጠጣት አንዱ የስታተስን ከፍ አድርጎ የሚያሳዩ ነገሮች ናቸው። እኔም ወዳቸዋለሁ። ግን መውደድ አንዳንድ ጊዜ አስከትሎት የሚመጣው ነገር ከባድ ከሆነ እየወደድንም መተው መቀነስ በጣም አስፈላጊ ነውና እዚህ ያላችሁ ሰዎች አምባሳደር ሆናችሁ አመጋገቦቻችን ላይ ስርዓት ያለው አመጋገብ እንዲኖር ማድረግ። እንግዲህ ቤት ውስጥ ከምንመገባቸው ቅድም እንዳልኩት እንደ ጮማ እንደ ጠጅ ካሉት በላይ ታሽገው ለልጆቻችን የሚመጡ ምግቦች ምን አይነት ናቸው፣ ምን ይዘው ይመጣሉ የሚለው ላይ በጣም አቴንሽን ማድረግ አለብን። ሁላችሁም ልታግዙን ይገባል። እንደ ጤና ሚኒስቴር መስራት ያለብንን ስራ እየሰራን ነው። ያ አሁን የምናወራበት መድረክም ባይሆን ያንን ደግሞ ይዘን ወደፊት እንመጣለን። እዛ ላይ ትልቁ እገዛችሁን እንፈልጋለን። ድሮ ስለ ኒውትሪሽን እናወራ ነበር እና እኔ ሕክምና ስጀምር ኒውትሪሽን ላይ ነው መጀመሪያ የጀመርኩት። ህፃናት ስለ መቀጨጭ ስለ መቀንጨር ነበር የምናወራው። አሁን መቀንጨሩ እኛ ያደግነው ጋር ቀርቷል። ምክንያቱም ኢንተርጀነሬሽናል ኢምፓክት ስላለው ከትናንት ወዲያ ደማችን ውስጥ ወይም ሴላችን ውስጥ የነበረው ከክሮሞዞማችን ጋር ተያይዞ መጥቷል። ስለ አሁን ህፃናት ስናወራ ከአቅም በላይ ስለ መወፈር ስለ ቻይልድሁድ ኦቤሲቲ ነው እያወራን ያለ ነው። ከድሮ በተቃራኒ የሆነ በሽታ ማለት ነው። ስለዚህ ያንን ማከም በደንብ ለምደናል። ይህንን ማከም በደንብ እስክንለምድ ልጆቻችን ተላላፊ ባልሆኑ በሽታዎች ስለሚጎዱ ይህን አመጋገብ ማስተካከል፣ ታሽገው የሚመጡ ምግቦች ላይ ወደፊት የምናወጣቸውን አዋጆች፣ ህጎች ደግፋችሁ ከኛ ጋር እንድትቆሙ በዚሁ ጥሪዬን አስተላልፋለሁ። ሌላው የአካል እንቅስቃሴን አለማድረግ ነው ትልቁ ችግራችን። ብዙዎቻችን እዚህም ቆመን የምናወራው ሰዎች ቤታችን ይታወቃል። የአዲስ አበባ ኑሮ በጣም ጠባብ ነው። ድንገት ደረጃ ከወረድን ነው ቤት ውስጥ ልክ ስንወጣ በር ሳንወጣ መኪና ውስጥ እንገባለን። ቢሮ ሊፍት ስር መኪና እናቆምና ሊፍት ላይ ወጥተን እንሄዳለን። እንደተቀመጥን ተመልሰን እንወጣለን። የአካል እንቅስቃሴዎች በጣም ቀንሰዋል። ስለዚህ ሁሉም ሰው የአካል ብቃት እንቅስቃሴ እንዲያደርግ ቢያንስ ወክ እንዲያደርግ እንኳን እንምከር፣ እናስተምር፣ ራሳችንም እንተግበር። ሌላው የአልኮል አጠቃቀም ነው። ብዙ ጊዜ ሕክምና ቦታ ሲመከር ሁሉንም ነገር ከከለከለን እንደው ሰዎች ይከፋሉ ብለን ስለምናወራ አግባብነት የሌለው አልኮል መጠቀም እንላለን። እንደው አግባብነት ያለው አልኮል አለ ወይ የሚለውንም ማሰብ ስለሚያስፈልግ በተቻለ መጠን አልኮልን አለመጠቀምን ማበረታታት በጣም አስፈላጊ ነው። ሌላኛው እንግዲህ
የአየር ንብረት ለውጥ ላይ አተኩረን መስራት አለብን። ቅድም እንዳልኳችሁ የአየር ንብረት ለውጥ ላይ መንግስት እየሰራ ያለውን አረንጓዴ ልማቶች መደገፍ፣ እንደዚሁም የጭስ አልባ የሆኑ መኪናዎችን፣ ጄኔሬተሮችን፣ እቤት አካባቢ የምናመነጫቸው ጭሶችን ወይም እንጨት ማንደድ፣ ከሰል፣ እነዚህ እንደ ቀላል የሚታዩ ነገሮች ለካንሰር አንደኛው አጋዥ ስለሆኑ እነሱም እንዴት መቆጣጠር አለብን የሚለው ላይ ማስተማር፣ ትልቅ ስራ መስራት አስፈላጊ ነው። ሌላኛው እንግዲህ ዛሬ ይሄ ቤተሰብ ይዞልን የመጣው ብለሲንግ ልበለው ካንሰር ሳይመጣ በፊት የምንከላከላቸው እንዳሉ ሆነው ሰው ከታመመ በኋላ ደግሞ የምናስተላልፋቸው መልእክቶች የምናደርገው እንክብካቤ ላይም ጠንክረን መስራት አለብን። አንዳንድ ጊዜ ሳናቀው የምናስተላልፈው መልእክት ጎጂ ስለሚሆን መጨረሻ ላይ አንዲት ነገር ኮት አድርጌ ስም ሳልጠራ ግን የሚደረጉ ንግግሮች መቀነስ ያለባቸውን አብሶ ሚዲያ ላይ በደንብ ያለን ለብዙ ሰው የምንታይ ብዙ ተከታዮች ያሉን ሰዎች የምናደርገውን ተናግሬ እጨርሳለሁ። ያን ከማለቴ በፊት ግን ይህ ቤተሰብ የባለቤታቸውን፣ የእህታቸውን፣ የእናታቸውን ሞት መቆዘሚያ ሳይሆን ለሌላው ታማሚ ተመሳሳይ ችግርና ውጣ ውረድ ክፉ ማስታወሻ ሆኖ እንዳይቀጥል ይሄንን ፋውንዴሽን በማቋቋማቸው በጣም መመስገን አለባቸው። ሌሎቻችንም ይሄንን በጎ ተግባር ለጥሩ ስራ የተነሳን ቤተሰብ ደግፈን አብረናቸው መቆም እንደሚገባም እያሳሰብኩ እኔ እንደ ጤና ሚኒስቴር ተወካይ እንዲሁም በራሴም ስም ይህንን ለማገዝ ከካንሰር ሕክምና ጋር ከምናደርገው ስራዎች ካሉ አጋር ድርጅቶች ጋር አንድ ላይ በማድረግ የምንችለውን ድጋፍ ሁሉ እንደምናደርግ ቃል እገባለሁ። እንግዲህ ቅድም መጨረሻ ላይ እናገራለሁ ያልኩት አንዳንድ ጊዜ ህመሞች ሲኖሩ እነዚህ ህመሞች ማናችንም ፈልገን የምናመጣቸው ስላልሆኑ፣ ሁለተኛ እንዴት መከላከልና ማከም ያለብን ስለማናውቅ ወይም ስለምናውቅ ጥንቃቄዎች ያስፈልጋሉ። አንዳንዴ መልእክቶች ሲተላለፉ ብዙ ተሰሚነት ያላችሁ ሰዎች፣ አርቲስቶቻችን፣ የካሜራ ባለሙያዎች አተኩራችሁ ማየት ያለባችሁ የትኛውም ህመም ማንም ሰው ፈልጎት የሚመጣ አይነት አይደለም። ሰውም ሞራል የሚያስነካም አይደለም። እዚህ ቆመን የምናወራ ሰዎች ነገ ጠዋት ካንሰር፣ HIV የትኛውም ሰው የሚያወራው በሽታ እንደማይዘን ምንም አይነት ጋራንቲ የሌለን ስለሆነ ጥንቃቄ ማድረግ ይፈልጋል። ባለፈው ልክ እንደ በልሻ አይነት ፋውንዴሽኖች አቤቱታ ይዘው መጥተው ነበር እኔ ጋር እና ያንን እዚህ መድረክ ላይ ልናገር ግድ የለም እንደ ክስም ባይሆን በሂደት እየተናገርን እንሄዳለን ስላልኩ እዚሁ ጋር እየተናገርኩ ልምጣ። የሆኑ ቤተሰቦች ችግር ይገጥማቸዋል። ቤተሰብ ችግር ባይገጥመው ጥሩ ነው፣ ሲገጥመውም ወደ ውጭ ባይወጣም ጥሩ ነው። ግን ሲነገር የገፋ ሲሄድ ትዳር ይታከማል፣ በጣም ከአቅም በላይ ሆኖ የካንሰር ደረጃ ላይ ሲደርስ ግን ይፈርሳል የሚል ንግግር ነበር አንድ ከሚታወቅ ቤተሰብ የወጣው። ስለዚህ የካንሰር ደረጃ ማለት በዚህ ምሳሌ ነው ወይ ካንሰር የማይታከም ነው ወይ የሚል ነበረ ከአሶሴሽኑ የመጣው። እኔ ራሴ እይታዬ እንደዛ አልነበረም። ያንንም ነገር አላየሁትም፣ ደጋግሜ ያየሁትና አንዳንድ ጊዜ ስንናገር ድምጽ ያለን እንደዚህ መድረክ ላይ ስቆም እንደኔ አይነት ሰዎች ጥንቃቄዎች ማድረግ ብንችል ሁሉም ህመሞች መታከም ይችላሉ። መታከም ካልቻሉ ደግሞ አትሊስት መከላከል እንችላለን። ያንን ማውራቱ መልካም ነው። ይህንን ካልኩ በኋላ ይሄ ስብሰባ ፋውንዴሽን በይፋ መከፈቱን እያበሰርኩ አመሰግናለሁ።